ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ራበን የቤት ኪራይ መክፈል አቃተን ኑሯችን አሳቀቀን ያሉ የኢትዮጵያ የጤና ባለሙያዎች መንግስት ጥያቄያቸውን ለመመለስ ባለመቻሉ ይልቁንም በጉልበት የማፈን አማራጭን በመከተሉ ከዛሬ ሰኞ ግንቦት 11 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ የሥራ ማቆም አድማ ማድረጋቸውን አስታወቁ። የጤና ባለሙያዎች አስተባባሪ ኮሚቴ ባወጣው መግለጫ ወደን ሳይሆን ተገደን ከዛሬ ጀምሮ ወደ ሙሉ ለሙሉ የሥራ ማቆም አድማ ተሸጋግረናል ብለዋል። ንቅናቄው ለጤና ባለሙያዎች ባስተላለፈው መልእክትም ለጊዜያዊ ችግሮች በፍጹም እጅ እንዳንሰጥ መንግስት ለጤና ባለሙያው ክብር ካለውና ለማህበረሰቡ የሚያስብ ከሆነ በየቦታው ከፋፍሎ የሚያከናውነውን ስብሰባ አቁሞ የታሰሩ ቤተሰቦቻችንን ፈቶ በይፋ ለመፍትሄ ጥሪ ማድረግ አለበት። አሁን ጉዳዩን በያዘበት መንገድ ግን የትም ሊደርስ አይችልም ብለዋል። ንቅናቄው በመግለጫው አክሎም ውድ የሙያ አጋሮቻችን እንደስካሁኑ ሁሉ ያለማወራወል ከኢትዮጵያ ጤና ባለሙያዎች ማህበር ቦርድ የሚወርድላችሁን መመሪያ እንደያላችሁበት ነባራዊ ሁኔታ በጽናትና በቆራጥነት ተግብሩ። ከዚህ በኋላ ወደ ኋላ መመልከት ብዙ መስዋዕትነትን ያስከፍላል፣ በአቋሙ የጸና ግን ያሸንፋል ብለዋል። ይህን ተከትሎ በአገሪቱ በሚገኙ በርካታ የጤና ተቋማት የሚሰሩ ሐኪሞች ከዛሬ ጀምሮ ወደ ሙሉ አድማ በመሸጋገራቸው በአዲስ አበባ ያሉትን ጨምሮ አያሌ ሆስፒታሎች ጸጥ ረጭ እንዳሉ ከየቦታዎቹ የሚደርሱን በምስል የተደገፉ መረጃዎች ያመለክታሉ። በሁሉም የአገሪቱ ክልሎች ባሉ አብዛኞቹ ሆስፒታሎችና የጤና ተቋማት አድማው በፍጥነት መተግበር መጀመሩ የጤና ባለሙያዎች ምን ያህል እንደተናበቡ ብቻ ሳይሆን በኑሯቸው ምን ያህል እንደተከፉ ጭምር ማሳያ ነው ተብሏል። ያለፈውን ሳምንት በትዕግስት ሲሰሩ የቆዩት የጋንዲ ሆስፒታል ሐኪሞች ጭምር ይህን መልእክት በማስቀመጥ ሙሉ አድማውን እንደተቀላቀሉ በሚከተለው ማስታወቂያ አመልክተዋል። ለጋንዲ መታሰቢያ ሆስፒታል ጉዳዩ የሀገር አቀፍ የሕክምና ባለሙያዎች ንቅናቄ ላይ መሳተፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በሀገር አቀፍ ደረጃ የጤና ባለሙያዎች ንቅናቄ እየተደረገ ሲሆን ባለፉት ሳምንታት እንደ ባለሙያ የተጠየቁት ጥያቄዎች መልስ አልተሰጣቸውም። ሆኖም እኛ የጋንዲ መታሰቢያ ሆስፒታል ጠቅላላ ሐኪሞች ስራችንን በትዕግስትና ለታካሚዎቻችን ያለንን ክብር ለማሳየት ያለምንም መቆራረጥ ስናገለግል ቆይተናል። እንዲሁም የሆስፒታሉ ማኔጅመንትና አመራሮች ያለምንም ጫና ላደረጋችሁልን ቀና ትብብር እያመሰገንን እኛም ጠቅላላ ሐኪሞች ጥያቄያችን በመሆኑ ከዛሬ ማለትም ከ11/9 ወር 2017 ዓ.ም ጀምሮ ንቅናቄውን ለመሳተፍ እንደወሰን ለማሳወቅ እንወዳለን። ይህን ስናደርግ በታላቅ ሐዘን ውስጥ ሆነን ነው። በእጃችን ላይ የሚገኙትን ታካሚዎች ሆስፒታል ውስጥ ስለሚገኙ ባለሙያዎች ያስረከብን መሆኑን በትህትና እንገልጻለን። እንዲሁም ከግቢያቸው በጸጥታ ኃይሎች እንዲወጡ ከተደረጉ በኋላ ማስታወቂያ ተመልሰው ስራ እንዲጀምሩ ጥያቄ የቀረበላቸው የሐዋሳ ዩኒቨርሲቲ ሆስፒታል ሐኪሞች በሰጡት ምላሽ ማስጠንቀቂያው የሙያ ክብራችንና አገልግሎታችንን የማይመጥን ዛቻና ማስፈራሪያ የታከለበት ነው። ይህ ብቻ ሳይሆን ጥያቄያችንን በስር ለማፈን የተጀመረውን ዘመቻ ጭምር በመቃወም ከሐሙስ ጀምሮ የጀመርነውን ሙሉ የሥራ ማቆም አድማ አሁንም ከባልደረቦቻችን ጋር አጠናክረን እንቀጥልበታለን በማለት አስታውቀዋል። በሌላ በኩል የመብት ጥያቄውን በኃይል ለመጨፍለቅ እየተንቀሳቀሰ ያለው የብልጽግና አገዛዝ የጤና ባለሙያዎችን ማሰሩን የቀጠለበት ሲሆን በዛሬው ዕለትም በርካታ ሐኪሞች መታሰራቸው ታውቋል። በጸጥታ ኃይሎች እየታሰሩ ካሉት ሐኪሞች መካከል በሰሜኑ ጦርነት ወቅት ወደ ግንባር ተልኮ ላደረገው አስተዋጽኦ የምስጋና የምስክር ወረቀት የተሰጠውና የተሸለመው የጥቁር አንበሳው ዶክተር ነብዩ ኤልያስ ይገኝበታል። ይህን ተከትሎ የኢትዮጵያ ነርሶች ማህበር ዛሬ ባወጣው መግለጫ የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ላይ መድረሱን ገልጿል። ማህበሩ በመግለጫው መንግስት የተከተለው መንገድ ነገሩን እንዳከፋው በመጥቀስ የመብት ጥያቄ ስለጠየቁ የታሰሩ ባለሙያዎች እንዲፈቱ እንዲሁም ዛቻና ማስፈራሪያዎች በአስቸኳይ እንዲቆሙ ጠይቋል። ከዚያ ይልቅ አሳሳቢ ደረጃ ላይ ለደረሰው የጤና ባለሙያዎች ጉዳይ መንግስት ትኩረት ሰጥቶ መፍትሄ የሚያመጣ ምላሽ እንዲሰጥ የነርሶች ማህበር በመግለጫው አሳስበዋል። በዛሬው ዕለትም በርካታ ሐኪሞች መታሰራቸው ታውቋል። በተያያዘ ዜና የሕክምና ባለሙያዎችን የመብት ጥያቄ በካድሬ በቲክቶከርና በአክቲቪስት እውቀት ፍላጎትና አቅም ላይ ተመስርቶ መልስ ለመስጠት መሞከር ጥላቻን ከማስፋፋት አይሻገርም ሲል የኢኮኖሚ ባለሙያ አቶ ሙሼ ሰሙ አሳሰበ። አቶ ሙሼ ስለ ጤና ባለሙያዎች በሚል ርዕስ ባሰፈራት አጭር ማስታወሻ የሚከተለውን ነው ያለው። በፖለቲካዊ፣ ኢኮኖሚያዊ ወይም ማህበራዊ ጉዳዮች ላይ የሰብአዊ፣ የዲሞክራሲያዊ፣ የፍትህ፣ የሰላም፣ የመብትና የጥቅም ጥያቄዎች መነሳታቸው ትናንትም የነበረ ዛሬም የሚኖርና ወደፊትም የሚጠበቅ ነው። በየሙያውና በየዘርፉ የሚገኙ ዜጎች ከትናንት የተሻለ ዛሬ ለመጎናጸፍ ጉልበታቸውን፣ ዕውቀታቸውን፣ ልምዳቸውና
ክህሎታቸውን ለተመጣጣኝ ፍትሃዊ ምንዳ መሸጣቸው ዝንታለም የነበረ ዛሬና ነገም የሚቀጥል የህይወት ዑደትና አካል ነው። የጤና ባለሙያዎች ጥያቄም ከዚህ የተለየ አይደለም። ይህን ተከትሎ ከህግም ሆነ ከተፈጥሮ የሚገኙ መብቶችና ኢኮኖሚያዊ ተጠቃሚነቶች ከጊዜና ከስርዓት ጋር መሻሻል ስላለባቸው ዜጎች ስለ ለውጥና መሻሻል በሰላማዊ መንገድ ጥያቄ ማቅረብና መልስ መሻታቸው ፍትሃዊ ብቻ ሳይሆን አስፈላጊም ጭምር ነው። እንደ ሀገርም ዝቅተኛ ገቢ ካለው ወደ መካከለኛ ገቢ ካለው ወደ ከፍተኛ ገቢ ያለው ማህበረሰብ ማሸጋገር ቢያዳግተን እንኳ በአንጻራዊነት ትናንት ላይ በነበርንበት የተሻለ ኢኮኖሚያዊና ማህበራዊ ሁኔታ ላይ ለጊዜውም ቢሆን መቆየታችን ለድርድር የሚቀርብ አጀንዳ መሆን የለበትም። ዜጎች በዚህና መሰል ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ጥያቄ ሲያነሱ መደመጥ ያለባቸው ከህገ መንግስታዊ መብትነት ባሻገር የሀገር ባለቤትና ህገ መንግስቱን ከመብታቸው ቀንሰው የፈቀዱ መሆናቸው ታምኖበት ሊሆን ይገባል። ለዚህ ደግሞ ከስጋትና ከፍርሃት ተላቀው አሉታዊም ሆነ አዎንታዊ መልስ በወቅቱ በፍጥነትና በቀጥታ ከሚመለከታቸው አካላት ሊያገኙ ይገባል። የዜጎችን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጥያቄ በካድሬ በቲክቶከርና በአክቲቪስት እውቀት ፍላጎትና አቅም ላይ ተመስርቶ መልስ መስጠት ተቋማዊ፣ ህጋዊና ስርዓታዊ አካሄድን ከመጻረሩም በላይ ውጤቱም አጀንዳን በማካረር ጥላቻን ከማስፋፋት አይሻገርም። አሁንም የዜጎችን ጥያቄ በቲክቶከር በፌስቡክና በዩቲዩብ ተዋናይ አማካኝነት ከማዳፈንና ከጥያቄው ከመሸሽ ይልቅ ጥያቄውን በየፈርጁ መርምሮ የሀገሪቱ አቅምና ሁኔታ በሚፈቅደው መጠን በአጭር በመካከለኛና በረዥም ጊዜ ለይቶ ለመፍታት መነጋገርና መደራደር ከአደራፋሽ ፖለቲካ ሀገርንና ህዝብን ይታደጋል ብለዋል አቶ ሙሼ ሰሙ። በቁሜ እያለው ሐውልት እንድትሰሩልኝ አልፈልግም፣ ስሞትም መረሳት ነው የሚፈልገው፣ የታገልኩትም ለሐውልት አይደለም ሲል ጀዋር መሐመድ ተናገረ። ጀዋር መሐመድ ይህን ያለው በትናንትናው ዕለት በኩሽ ሚዲያ ቀርቦ ከህዝብ በቀጥታ የሚቀርቡ ጥያቄዎችን ሲመልስ መንግስትን መቃወሙን እንዲተው፣ ያን ካደረገ ለእርሱም አርሲ ላይ ሐውልት እንደሚሰራለት ለተሰነዘረ ጥያቄ አዘል አስተያየት በሰጠው ምላሽ ነው። አርሲ ላይ ሐውልት እናቆምላለን አልከው ወዳጄ፣ እኔ ሐውልት አልፈልግም፣ ለሐውልት አልታገልኩም። በህይወት እያለሁም ለሙገሳ አልታገልኩም፣ ሙገሳ አልፈልግም። ስሞትም መረሳት ነው የምፈልገው። ለሐውልት ብዬ ሀገርና ህዝብ ሲዋረድ፣ ሀገርና ህዝብ ሲፈርስ ለሐውልት ብዬ ከኔ ማጅን በልጅነቴ እኮ በ12 ዓመቴ የጀመርኩት ትግል ለኔ ክብር እኔ ከወረስኳት የተሻለች ሀገር ለሚቀጥለው ትውልድ ማውረስ ነው። ይሄን በማደርገው ትግል ሐውልት አታቁሙልኝ። ከፈለጋችሁ በቁሜ ልቃጠል እንጂ ለሐውልትና ለስም ብዬ በህዝብ ላይ የሚደረግ ከፍት። ጀዋር በዚህ ጊዜ ተቃዋሚ ሆነ ከምትታገል ለምን ከነ አብይ ጋር አብራት ሰራም በማለት ለቀረበለት ጥያቄ መልስ መስጠት የጀመረው ከነሱ ጋር ለመስራት ሞክሮ ማን ተዋርዶ ያልወጣለ በማለት ነው። አብራችሁ ብትሰሩ ይሻላል አለ። ሞከርን እኮ ያልሞከረ ማን አለ? ማን ነው ከነሱ ጋር ከአብይ ጋር ለመስራት ሞክሮ ሳይዋረድ የወጣ ማን ያለው? ብልጽግና እየተባለ በሚደፈፍባት ሀገር አንድ ዶክተር ወይም ሐኪም የምበላው አጣሁ ቤት ኪራይ መክፈል አቃተኝ ሲል መስማት እጅግ አሳፋሪ ነው ያለው ጀዋር እርሱንም ሆነ አብይን የሚደግፉና የሚቃወሙ ሰዎች ድጋፍና ተቃውሟቸውን በምክንያት እንዲያደርጉ መክረዋል። ኢትዮጵያ በብዙ ሀብት እንደውድ የሆነች ብዙ ሀብት ያላት ሀገር ነች። እንዴት ነው ኢትዮጵያ ውስጥ ዶክተር የሚራበው? ምን አይነት ብልጽግና ነው የምታወሩት ጓዶች? ትንሽ እንትን የለም እንዴ? ምን አይነት ትውልድ ነው ኢንስፓየር የሚሆነው? ዶክተር ተራብኩ፣ እምበላው አጣሁ፣ ቤት ኪራይ አቃተኝ። ዶክተር እኮ ወዲ ተወግነባውት በማንም ሀገር እንዲህ አይነት ነገር አይቻላልም። እንደ ይሄ ሀገራዊ ውርደት ነው። ኢትስ ሼም ዚስ ናሽናል ሼም ኢስ አን ኢምባራስመንት። ብልጽግና አምናችሁበት አብይ ወዳችሁ ያላችሁ ልጆች ካላችሁ ኢስ ጉድ። ግን የማይሆን ነገር ላይ አትደግፉት፣ አትደጋገፉ። የማይሆን ነገር አሁን ራበኝ እያለ ድሮን አሻንጉሊት የሚጫወትን ሰው ኢንክሬዲብል ኢንሰልት እኮ። በአዲስ አበባ የጎተራ አካባቢ ሊፈርስ መሆኑ ተሰማ። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘውና በተለምዶ ጎተራ ተብሎ የሚጠራው ሰፈር ሊፈርስ መሆኑን ዘ ሪፖርተር እንግሊዝኛ ትናንት ባቀረበው ዘገባ አስታውቋል። አዲስ ቱሞሮ በሚል ፕሮጀክት የከተማው አስተዳደር ለሚያስገነባው ልዩ የኢኮኖሚ መንደር አካባቢውን ለማፍረስ መታቀዱን ነው ጋዜጣው ያስነበበው። ፕሮጀክቱ በአዲስ አበባ ከንቲባ አዳነች አቤቤና በጠቅላይ ሚኒስትር ጽሕፈት ቤት የሚመራ እንደሆነ የጠቀሰው ዘገባው የከተማው አስተዳደር መንደሩን ለመገንባት ከቻይናው የኮሙኒኬሽንና ኮንስትራክሽን ድርጅት ጋር ስምምነት መፈጸሙን አስታውቋል። የንግድ፣ የፋይናንስ፣ የትምህርት፣ የባህልና ሰማይ ጠቀስ የመኖሪያ ህንፃዎችን ወርቷል የተባለውን የኢኮኖሚ መንደር በጎተራ አካባቢ በሚገኝ ሰፊ መሬት ላይ ለመስራት እንደታሰበ ተጠቅሷል።
የአዲስ ቱሞሮ መንደር ግንባታ በቢሊዮን የሚቆጠር ብር እንደሚፈጅ ያመለከተው ዘገባው ለዚህም በጎተራ አካባቢ የሚኖሩ በርካቶች እንደሚፈናቀሉ ገልጿል። በአሁኑ ወቅት በኮሪደር ልማትና በጫካ ፕሮጀክቱ አማካይነት በመቶ ሺህ የሚቆጠሩ የአዲስ አበባ ነዋሪዎች ተፈናቅለው ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን በዚህኛው ፕሮጀክትም በርካታ ነዋሪዎች ተመሳሳይ ዕጣ እንደሚገጥማቸው ተገልጿል። ይሁንና ለኮሪደር ልማት ተብለው ከቤታቸው ከተነሱ በኋላ ምትክ ቤት ሳይሰጣቸው ከነልጆቻቸው ሜዳ ላይ የወደቁ ዜጎች አሁንም የሚመለከተው አካል ይድረስልን፣ አለበለዚያ ሌላው ቢቀር መንግስት ልጆቻችንን ተቀብሎ ያሳደግልን በማለት እየተማጸኑ ይገኛሉ። ኢትዮጵያ አይደለንም፣ እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ? የት እንሄድ? ራብ አለቀ፣ ልጆቻችን ራብ አለቁ። ምን ብንሄድ ምንም መፍትሄ ልናገኝ አልቻልንም። እንዴት እንሁን? ለልጆቻችን ይረከቡ። ልጅ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳን ለራስ በአሁኑ ሰዓት ይሄ ለራሳችን አቅቶናል። ቁርስ አግኝተን የሰዎች ቁርስ ብናገኝ ማታ ወይ ምሳ እናገኝ። አምነስቲ ኢንተርናሽናል በቅርቡ በተደጋጋሚ ባወጣው መግለጫ የኢትዮጵያ መንግስት ያለ ጥናት እያካሄደ ባለው የኮሪደር ልማት በብዙ ሺህ የሚቆጠሩ ዜጎች መፈናቀላቸውን በማውሳት ለሚፈናቀሉ ዜጎች የተሻለ መፍትሄ እስኪገኝ ድረስ የኢትዮጵያ መንግስት በአስቸኳይ የኮሪደር ልማት የሚለውን ፕሮጀክት እንዲያቆም በአጽንኦት መጠየቁ ይታወሳል። በሰይፉ የዩቲዩብ ቻናል ሲተላለፍ የነበረው የመቄዶንያ የገቢ ማሰባሰቢያ ከ1 ቢሊዮን ብር በላይ በማሰባሰብ ተጠናቀቀ። ከየካቲት 1 ቀን 2017 ዓ.ም ጀምሮ በሰይፉ በኢቢኤስ እና በሰይፉ ሾው ዩቲዩብ ቻናል ላይ እየተደረገ በቆየው የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ላይ የመጀመሪያው ዙር የገቢ ማሰባሰብ የቀጥታ ስርጭት ግቡን በማሳካት ከ1 ቢሊዮን ብር በላይ በማሰባሰብ በይፋ ተጠናቋል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በአዲስ አበባ እያስገነባ ለሚገኘው የአረጋውያን መኖሪያና ዘመናዊ ሆስፒታል አጠቃላይ የፊኒሽንግ ስራውን ለማጠናቀቅ 5 ቢሊዮን ብር እንደሚያስፈልግ በመግለጽ የካቲት 1 ቀን 2017 የተጀመረው የመጀመሪያው ዙር የገቢ ማሰባሰቢያ ዝግጅት 1 ቢሊዮን ብር በማሰባሰብ ነው የተጠናቀቀው። እንዲሁም የገቢ ማሰባሰብ ፕሮግራሙ ከተካሄደበት ሰይፉ ኦን ኢቢኤስ እና ሰይፉ ሾው የዩቲዩብ ቻናል በቀጥታ ስርጭትና በማስታወቂያ የተገኘው ገቢ 4 ሚሊዮን 32585 ብርም ለመቄዶንያ ገቢ ተደርጓል። በመዝጊያ ስነ ስርዓቱ ላይ የተገኘው የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራች ቢኒያም በለጠ ላለፉት 3 ወራት ሲደረግ በቆየው ዝግጅት ላይ የተሳተፉትን በሙሉ በማመስገን ለዚህ ዝግጅት ኃላፊነት በመውሰድና ዋናው ሚና በመወጣት የ1 ቢሊዮን ብር ገቡ እንዲሳካ ላደረገው ለሰይፉ ፋንታሁን ምስጋና በማቅረብ የምስጋና የምስክር ወረቀት አበርክቶለታል። እንዲሁም በመቄዶንያ በሚገኙ ተረጂዎች በእጅ ጥበብ የተሰራ ጋቢ ለሰይፉ ፋንታሁንና ለአርቲስት ይገረም ደጀኔ ያለበሰ ሲሆን በአረጋውያኑ ምርቃት በመታጀብም በሰይፉ ፋንታሁን ምስል የተቀረጸ ምስለ ቅርጽ በስጦታ አበርክቶለታል። በዚህ በሰይፉ በኢቢኤስ እና በሰይፉ ሾው የዩቲዩብ ቻናል በቀጥታ ስርጭት ላለፉት 3 ወራት በዘለቀውና ለተመልካቾች በደረሰው የገቢ ማሰባሰቢያ መርሃ ግብር ከተለያዩ የሃይማኖት ተቋማት የመጡ መምህራን፣ የኪነ ጥበብ ሰዎች፣ የተለያዩ የመንግስትና የግል ተቋማት፣ ባንኮች፣ አርቲስቶችና የሚዲያ ባለሙያዎች መድረኩን በማድመቅ የቻሉትን በመለገስና ለጋሾችን በማበረታታት አብረው ቆይተዋል። የመጀመሪያው ዙር የቀጥታ ስርጭት የገቢ ማሰባሰቢያ ፕሮግራም በሰይፉ ሾው ይጠናቀቅ እንጂ በመቄዶንያ ዩቲዩብ ቻናል አማካኝነት ግን አሁንም የገቢ ማሰባሰቢያ ፕሮግራሙ እንደቀጠለ ነው ተብሏል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ወደ በኋላ ላይም በሌሎች ወቅታዊ መረጃዎች እንገናኛለን። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜና እንዲከታተሉ ሰብስክራይብ ያደርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም። አሜሪካ ያስጀመረችው የውሃ ትንቅንቅ የሰላም አየር የናፈቀው መካከለኛው ምስራቅ የቃላት ጦርነት ዳግም ተጀምሯል። በጅዳና በዱባይ የዓለማችን ረጃጅሞች ሰማይ ጠቀስ ፎቆችን ስትሰሩ የቴሄራን የ1979 ምልክቶችም ወደ ፍርስራሽ እየተቀየሩ ነው ብለዋል። የኢራን ሙሰኛ ማፊያዎችም ለምድሪቱ ድርቅና ባዶ ወንዞችንም ያስከትላል ሲሉም ትራምፕ መናገራቸውን ተከትሎ የትራምፕ ወደ ሳውዲ አረቢያም የተባበሩት አረብ ኤምሬቶችና ኳተር ባደረጉ ጉዞ ኢራን አገዛዝን በመካከለኛው ምስራቅ ማለመረ ጋጋት ዋናው ዓላማው ነው ያሉትን የኢራን ሃይማኖት መሪ አያቶላህ ምላሽ ተሰጥተዋል። የአረብ ሀገራትን ያለ አሜሪካ ድጋፍ 10 ቀናት መኖር እንደማይችሉም ይታወቃል። የሱኒ አረቦችን በዋሽንግተን ላይ ጥገኝነት እንዳይላቀቁ እነዚህ ሀገሮችም ያለ እሷን ፈቃደኛ መስራት እንዳይችሉም ትፈልጋለች። ነገር ግን ትፈርሳለች፣ እናም አሜሪካ ይህንን ክልል ለቃ ትወጣለች ብለዋል አያቶላህ ሆሚኒም። መካከለኛው ምስራቅን ጦርነትን እየተደረገ እየሰፋ ከሱዳን እስከ ዩክሬን፣ ከፍልስጤን እስከ እስራኤል፣ ከኮንጎ ዲሞክራሲ
ዲሞክራቲክ ሪፐብሊክ ከሳህል እስከ አደን ባህር ሰላጤ ከህንድ ፓኪስታን ጠረፍ እስከ ኮሪያ ልሳን ምድርም የሌላ ዙር ጦርነትም ስጋትም ተደቅኖ ይገኛል። ይህ አልበቃ ያለው ይመስል በዚህ ሳምንት ፕሬዝዳንት ዶናልድ ትራምፕም በባህር ሰላጤ ሀገራት ያደረጉትን ጉብኝት ተከትሎ ምድራችን በሶስተኛው ዓለም ጦርነት ስጋት ላይም ኢራንና ሳውዲ ወደ ሜዳውም ስቦ ለማስገባትም ቋፍ ላይ ደርሷል። አሜሪካ ከፋርስ ባህር ሰላጤ ይልቅም የአረብ ባህርን ሰላጤ የሚለውን ቃልን በመጠቀም የጋራ የውሃ አካልን ስም ለረጅም ጊዜ ሲከራከሩ የቆዩት ኢራንና የአረብ ባህር ሰላጤ ሀገራትን አፍጠዋል። የሳውዲ አረቢያና አሜሪካ የኢራን ተጣማሪዎችም ጠብ አዲስ አይደለም። በ1980ዎቹ ዘመኑ በሙሉ እንደ አውሮፓውያን አቆጣጠር ከ9 ዓመት በላይ የሚያስቆጠረው የኢራቅና የኢራን ጦርነትን የባግዳድ የቴህራን ጦርነትን ብቻ አልነበሩም። የዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይና አብዛኞቹ ምዕራባውያን መንግስታትን የኋላ ጠላቻቸውንም ሳዳም ሁሴንን በቀጥታም በተዘዋዋሪም ሲረዱ ነበር። ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ግብጽና ሌሎችም የአረብ መንግስታትን ኋላ ለአሜሪካ ጥቃትማ አጋልጠውም የሰጡትን የሳዳም ሁሴን መንግስትን ጦርን ደጋፊ አስታጣቂ ነበሩ። በሊባኖስም የእርስ በርስ ጦርነትም የቴህራን አያቶላህ እና የሪያድም ነገስታትም ተፋላሚዎችም ሀያላትም በመረዳትም ተነክረውበት የነበረ ቢሆንም በቅርብ ዓመታትም ከየመን እስከ ሶሪያ፣ ከባህሬን እስከ ሊባኖስም ከኢራቅ እስከ አፍጋኒስታን በእጅ አዙር ተዋግተዋል። ሳውዲ አረቢያ እውነትም ሆነ ሐሰትም በጠላቷ ኢራን በሚደገፉ ኃይሎችም የተከበበችም ያህል ይሰማታል። ባህሬን፣ ሶሪያ፣ የመን፣ ኢራቅ ሁሉንም ጋር የኢራን ደጋፊዎችን እያቆበቆቡ ነው ብላ ታስባለች። ከምዕራባውያን በተለይም ከዩናይትድ ስቴትስ የሚደረጉላትን ድጋፍም እንደቀነሰባት የምትቆጥረው በዚህ ምክንያትም በጥይት እንደቆሰለ አውሬ ይሰማታል። ተከታዮቿ ሀገራት በአንጻሩ የሆነ እርምጃ ወስዳ ኃይሏን እንድታሳያቸው ግፊ ያደርጋሉ። አሜሪካ በበኩሏ ለሳውዲ አረቢያና ለተባበሩት አረብ ኤሚሬቶችም ከምርት ተዋጊ ጀቶችም እስከ ዘመናዊ ባህር ሰርጓጅ መርከቦችም ከረቂቅ ሚሳኤሎች እስከ ዘመናዊ ሚሳኤሎችም አክሻፊ ሚሳኤሎችም ታስታጥቃለች። የሚያስታጥቁት የዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይ ናቸው። የመን ያወደመውን የአረብ ሀገራትን ጦርን የሚያሰለጥኑ መረጃ የሚሰጡ የሚያማክሩትም የዩናይትድ ስቴትስ የጦር ባለሙያዎች ናቸው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በነበራቸው ጉብኝትም ልክ እንደ ሳውዲ አረቢያ አልጋወራሹ ሁሉ ኢራን ላይም ከመዛትም ሌላ ሁሉም መንግስታትን የሚያስማማ የድርድር አማራጭ እንዲያዩ አልመከሩም። የዋሽንግተን፣ ሪያድ፣ አቡዳቢ መሪዎችም ከቴህራን አቻዎቻቸውንም ጋርም በአዲስ መልክ መዛትም ተያይዘውታል። ይህንን ሁሉ የተረዳችውና ተጣማሪዎቿን አቅም የተዳከሙባትን ኢራን የኒውክሌር መርሃ ግብሯንም እንድትገታ የቀረቡላትን ዓለም አቀፍ ጥያቄዎችን ወደ ጎንም በመተውም የዩሬኒየም ክምችቷን ለጦርነት መሳሪያ ማምረቻ ወደ ተቃረበ ደረጃ እያሳደገች ነው። ኢራን የዩሬኒየም ክምችቷን ወደ 60 ከመቶ ከፍ ብሏል። የዩሬኒየም መጠን ክምችትን 60 ከመቶ ደረሰ ማለት ወደ ሙሉ የኒውክሌር ጦር መሳሪያ ለመቀየርም 7 ቀናት ብቻ በቂ ነው። ኢራን ይህ ብቻ አልበቃትም። ልክ እንደ ሰሜን ኮሪያ በቀላሉ የሚገፋት አለመሆኗን የሚያሳይ እቅድም ነድፋለች። ከሰሞኑ ኢራን የኒውክሌር የጦር መሳሪያ ባለቤትም ስትሆንም ቁሚያ ላይ ያሉትን የአሜሪካ ፕሬዝዳንት ዶናልድ ትራምፕም ቴህራንን ለማቆም ከስምምነትም ካልደረሰች የኢራን ከተሞችን የቦምብ ውርጅብኝን ይበራያሉ። ታሪኳ አይታው የማታውቀውን መቅሰፍት ማወርድባታለሁ፣ የኒውክሌር ጣቢያዎችን የጦር አውድማ ይሆናሉ ማለታቸውን ተከትሎ ከወደ ቴህራን በኩልም የዓለማችን የነዳጅ ንግድም 20 በመቶ የሚንቀሳቀስበትን ወሳኝ የሆርሙዝ የውሃ ክፍል ዘግቼ የዓለምን የንግድ ስርዓትን አስተጓጉላለሁ፣ ለማንኛውም ጥቃት ምላሽን ለመስጠትም አንፈራም አንንበረከክም የሚልን የኢራን ፕሬዝዳንት ማሱድ የይዋጣል ምላሽን ጦርነትን፣ ግጭትን እየናጣት ለምትገኘው ምድርም ሌላ ስጋትን ፈጥሯል። ውድ የቻናላችን ተከታታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑም በዚህ አበቃን። በቀጣይ ለእናንተ የሚያስገርሙ፣ የሚያዝናኑ፣ የሚያስተምሩ እንደዚሁም ለእናንተ ይጠቅማሉ ብለን የምናስባቸውን መረጃዎች ይዘንላችሁ እንቀርባለን። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።